ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ እንደምን ቆያችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉም መልካም ነው። እግዚአብሔር ስም የተባረከ ይሁን። አለው ውዶቼ አላችሁ። በጣም ወዳቸው ማደንቃቸው ማከብራቸው የኔ ውድ ቤተሰቦቼ ጌታ እግዚአብሔር ያኑራችሁ ያኑርላችሁ እና እያልኩ ዛሬ መጥቻለሁ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ውድ ቤተሰቦቼ ሰብስክራይብ እያረጋችሁ አይደለም፣ ላይክም እያረጋችሁ አይደለም፣ እየታየ አይደለም። ታውቃላችሁ እየታየ አይደለም። ለዛ ነው እስቲ ሀሳቡን ሰምታችሁ ከኔ ጋር በሀሳብ ከተስማማችሁ ማለት ነው ላይክ አርጋችሁ ይለፉ፣ ሰብስክራይብም አርጋችሁ ቤተሰብ ሆኑ። እኔ ቤተሰብ ፈልጋለሁ፣ ብዙ ቤተሰብ ነው የሚፈልገው። አዲስ ስለሆንኩ ብዙ ቤተሰብ ያስፈልገኛል። አላደኩም፣ ገና ልጅ ነኝ። እግዚአብሔር ይመስገን ለዚች ቀን ያደረሰኝ አምላካችን ስም የተባረከ ይሁን እያልኩ ዛሬ መጥቻለሁ ጉዶቼ። ጉንፋን ይዟል። ወደ እናንተ ጋር ካልመጣው ይደብረኛል። ለዛ ነው የመጣው ማለት ነው። እና ከእናንተ ጋር ካወራው ትንሽ ቀለል ይላል። ቀለል አሁን ለምሳሌ እናንተ አንድ ነገር ለሰው ሲታወሩ ካይምሮ ይሄዳል፣ ቀለል ይላል። ግን ብቻዋን እኛ እያሰበን እያሰላሰለን ብቻውን ተቀምጠን ከተጨነቀን ራስ ምታት፣ ጭንቀት የሌለ በሽታ ይመጣል። ስለዚህ ለእናንተ ያለው ነገር ለእናንተ ሼር ስናደርግ ትንሽ ቀለል ይላል። ታውቃላችሁ? አዎ ሼር አድርጉ። እናንተ ጋር ያለውን ነገር ሀሳቡ የነን ሰምታችሁ የእናንተ ደግሞ ሀሳቡን አስቀምጡ በኮመንት ስር ላይ ማለት ነው። ለእኔ የታየው እኔ ያወራለሁ። እናንተ ራሳችሁን የምታይ ነገር እውነት ከሆነ አዎ እንደዚህ ቢሆን ደስ ይላል የሚለው ሀሳቡን አስቀምጡ ውዶቼ እያልኩ ዛሬ መጥቻለሁ። እና የማልቅ ያው የእኛ ነገር አለ እስካሁን እየቀጠለ ነው ማለት ነው። እና ቤተሰቦቹ በእውነት እንዴት እንዳስጠላኝ ብቻ እንጃ፣ ደብሮኛል። እግዚአብሔር እንደዚህ አብርሽ ለዚች ለውሻ እንደ ጨዋታ ሆኖ ቀረ። በቃ እየተጫወተ ነው። እግዚአብሔርን ይሄ ጤነኛ ሆኖ አይደለም። እኔ በራሴ በኩል ቤተሰቦቼ እኔ የማወራው ሁለን ገብቼ የታየው ነገር እያወራው ነኝ እና ጤነኛ ሆኖ አይደለም። አብርሽ ጤነኛ አይደለም። እግዚአብሔርን ጌታ ምስክሬ ጤነኛ አይደለም። ጤነኛ ቢሆን እንደዚህ እነኚህ በልጆች ጨዋታ ሆኖ አይቀርም ነበር። ጤነኛ አይደለም። እግዚአብሔር ልጅቷ ስትስም ምን ስታደርግ ስታቅም ዝም ብሎ ያያል። ይሄ ጤነኛ ይመስላል? ነው ጤነኛ አይደለም። ልጁ ጤነኛ አይደለም። እግዚአብሔር ጤነኛ በራሴ በኩል ጤነኛ አይደለም ብዬ ተቀብያለሁ ማለት ነው። አሁን እነሱ በመድኃኒት ልጁን አፈዝዞ አሁን እየተጫወቱ ነው። አልፋ ተልፋ ትላንት ቪዲዮ አይታችሁ ከሆነ ማለት ነው እሱ ተንበርክኮ እሷ ደግሞ በሱ ላይ ወጣ። ወይኔ በላቸው፣ ወይኔ ሴት። በእውነት ተሸማቀቅኩ። ኢየሱስ ልጆች ምንድን ነው? አንቺ በእናትሽ በእግዚአብሔር እስቲ ስነ ስርዓት ይዘሽ ልጆቹን አሳድጊ ሄደሽ። በኢየሱስ ልጁን በመድኃኒት አፈዛችሁ እንደ ፈረስ እየተጫወታችሁ በልጁ ላይ ኃጢአት ነው። እግዚአብሔርን ኃጢአት ነው። እዛ ትንሹ ልጁን ትቶ ደግሞ ሚስቱን ትቶ እንደዚህ በእናንተ ፊት እንደ ፈረስ አርጋችሁ ጎንበስ አርጋችሁ አንቺ ደግሞ ሴት የሆነሽ በሱ ላይ ትወጪያለሽ። ወይኔ አይ ልጁ ጤነኛ አይደለም። እግዚአብሔርን
ልጁ ጤነኛ። ቆይ አብረሽ ቤተሰብ የለም እንዴ? ጋሼ እነ ማዘር እነ ኤፍሬም አሉ አይደለም እንዴ? ሀይሚ አለች አይደለም? እነ ቡዜ አሉ አይደለም? አንተ ከታመምክ መጥተው እነሱ መጠየቅ አለባቸው፣ መምጣት አለባቸው። ካንተ ጋር እነሱ መኖር አለባቸው። እነኚህ ልጆች ካንተ ጋር አብረሽ ከኖሩ ማለት ነው አንተን ልታጠፉ ፈልጎ ነው፣ አንተን እንዲገል ፈልጎ ነው እነኚህ የመጡት፣ የነሱ አላማቸው ማለት ነው። ስለዚህ እኔ የሚለው በዚህ አጋጣሚ የአብርሽ ቤተሰቦችን ማለት ነው ልጁ መታችሁ አሳምኑ። ከነኚህ ልጆች እነሱ እንዲርቅ አድርጉ። በእውነት ያሳዝናል። እነሱ በቃ ይሄንን መድኃኒት ወስደ አንተ እንድትሞት ነው የምንፈልገው ብሎ ጉምጭጭ ብሎ እሱ ሄዶ ስል አነድም ልጅቷ እንደውም ወይኔ 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 ካንተ ጋር ካላደርኩ አለች እኮ እያረገ እኮ ነው። ከዚህ በፊትም አንቺ ልብሱን አውልቀሽ እየሰጠሽ አይደለም? እያረገ እኮ ነው። ምን ፈለግሽ ከዚህ በላይ? ልጁን ልትገይ ነው? በኢየሱስ አንቺ ምን አይነት እፍረት የሌለሽ ሴት ነሽ? ከዛም በአጭር ለብሰሽ ምንድነው ሆቴል ውስጥ ነው እንዴ ያለሽው? የሰው ቤት እኮ ነው አንቺ። ሆቴል ውስጥ ብዙ ወንዶች ያለበት ቦታ እዛ ሂጂ። ልጁን በመድኃኒት ፈዘሽ በሱ ላይ እንደ ፈረስ እሱን ጎንበስ አድርጋ በሱ ላይ ወጥተሽ፣ ወይኔ ሴት ልጅ እንዴት በወንድ ላይ ይወጣል? እንደውም ምን አይነት የመጨረሻ ቦታ ነው ቡታጅራ ማለት፣ የመጨረሻ ቦታ ነው ባለጌ፣ የመጨረሻ ቦታ ነው ማለት ነው። እኔ እኮ በጣም ከብዶኛል እግዚአብሔርን በኢየሱስ። ቆይ ምን አይነት ጉድ ነው? አቤል ደግሞ ትላንት ፈረንጁ መጥቶ ሲጠየቅ አሁን ማንም አብርሽ ታሞ ሲተኝ ማንም የሱ ደጋፊዎች መጥቶ አልጠየቁም። ለምን አልጠየቁም ብሎ ፈረንጁን ጠየቀ። ፈረንጁን ክርክርና ሌላ ነገር ስለማይፈልግ ዝም ብሎ ወጣ አድርጎ ሸኛቸው። ለዚህ ደግሞ ለአቤል መልስ እኔ የሚሰጠው ምንድን ነው? ሄርሜላ በእናንተ እጅ መሆኑን እሷ ደግሞ ለእናንተ ብር ከፍላ እሷን እንድጠብቅና የእሷ ጋርድ እንድትሆኑ ያደረገችው ሄርሜላ ናት። ሄርሜላ በእናንተ እጅ ናት። ወደ አብርሃም ጋር ያመጣችሁት እናንተ ናችሁ። ይሄንን ጉድ ይሄንን ፍቅር ጥያቄ ጠይቅ ልጁን ብላችሁ የምትመክሩት እናንተ ናችሁ። ይሄ ሁሉ ትዳሩ የሚበጠረው በእናንተ ነው። ታውቃላችሁ። ግዴታ የእሷ ፍቅር ጥያቄው አንተ ካልቀበልክ ግዴታ እንደው መጀመሪያ እሱ መታመሙ በሱ ደጋፊዎች ነገር ሳይሆን አብርሃም በእናንተ ስር ስለሆነ የእናንተ ስራ ይሄ ሁሉ ስለሆነ እናንተ ግዴታውን ማዋጣት አለባችሁ። በእናንተ በኩል ነው ይሄ ህመም የመጣ። ስለዚህ እናንተ አሳክሙ፣ እዩ፣ አንከባክቡ። እነ የአብርሃም እንትኖች በቃ አሁን እሱን ትቷል። እሱ አሁን በእናንተ ስር ስለሆነ እንደሚፈለግ እያደረጋችሁ ነው። ስለዚህ ሌሎቹን አትንኩ። ሰው ማየቱ ምንም አያደርግ። ሰው ሁሉ አብርሃምን ትቷል፣ አስጠልቷል። የእሱ ስራው፣ አካሄዱ፣ አነጋገር ሁሉ አስጠልቶ ሰው ሁሉ ትቶ ዝም አለ። ስለዚህ አብርሃም አሁን በእናንተ እጅ ነው። ስለዚህ አብርሃምን መንከባከቡ ደግሞ እሱ ከሞተው ያው መቀበረው እናንተ ናችሁ። ስለዚህ ሌላ ሰው አትንቁ፣ አታስገቡ። በእናንተ ምክንያት ነው እሱ የታመመ አይደለም፣ በሌላ ሰው አይደለም። እናንተ ናችሁ ይሄንን ነገር ልጅቷን እያመከራችሁ እያመጣችሁ ይሄንን ሁሉ ሲቃይ ልጁ በመድኃኒት አፈዝዛችሁ ከልጅቷ ጋር እንድተኝ የምታደርጉት እናንተ ናችሁ። ልጁ ባልታሩ የልጅ አባት ሆነ ለነሱ
ለልጁ እሱ እየተጨነቀ ሳለ እናንተ ደግሞ ይሄንን ያመጣችሁት እናንተ ናችሁ። ሌላ ሰው ለምን ትነካላችሁ? በእናንተ ሰበብ እኮ ነው እሱ የታመመ አይደለም። ግዴታ የልጅቷ ፍቅር ጥያቄ ካልተቀበልክ እያልክ እያስጨናነቃችሁ እናንተ ናችሁ ህመም ውስጥ የከታችሁት። እና የነፈራችሁ ምን አገቡ? ሰው ፈልጎ የሚያደርገው ነገር ማንም አይከለከልም። የራሱ ጉዳይ ነው። ሩታ አውቃ ነው ለምን እዛ ጋር ድብን አይልም አለችው። እውነት ነው፣ ድብን ይበል። ለእሷ ያልሆነ ለልጁ ያልሆነ ከሌላ ሴት ጋር የምንዘላዘል ለምን 10 ድብን አይልም? ምንም አይመስልም። አንተው እሱ ከታመመ ለምን መጥቶ አልጠየቁም? እሱን እንደግፋለን አብርሽ ብሽ የምትሉት ሁሉ መጥቶ ለምን ይጠይቃሉ? የእናንተ ስራ እኮ ነው።